አርዱ በሰላም የተከናወነ ነበር አይደል? ለምን ነው ትርምስ የተነሳው? ኢየሱስ አለቻ ማርያም 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 መሐከለኛ አይደለች። ማርያም እንድትውስ ማድረግ ይቻላል፣ ማምለክ ይቻላል። አልሞተልም፣ ሚካኤል አልሞተልም፣ የሆነ መልአክ አልሞተልም። ሰላም እንደ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። ለዳር ጽዮን ማርያም በሰላም አደረሳችሁ እያልን በዛሬ ቪዲዮ እንግዲህ በትናንትናው በቲክቶክ ክሬቲቭ አዋርድ ላይ የተነሱ ውዝግቦች አሉ። እነሱን ቪዲዮዎች የምናሳያችሁ ይሆናል። በትናንትናው ዕለት እንግዲህ በቲክቶክ ክሬቲቭ አዋርድ ላይ ምንድነው የተፈጠረው የሚለውን በዛሬው ቪዲዮ በስፋት የምናይ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮዎችን ተመልከቷቸው እንጂ በአክሱም ጽዮን እንዴት ነው የእመቤታችን ንግስ በዓል የተከበረው የሚለውንም የምናስመለክታችሁ ይሆናል። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ እያልን ቀጥታ ወደ መጀመሪያው ቪዲዮ እንሄዳለን። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምድር ተንቆሻቆሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈር መንደሩ ነው የሚንቆሻቆሸው። ለምን እንዴ? ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት ስም ይጠራ ብቻ። ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለ ሌሎች ጉዳይ የለንም። እንደተመለከታችሁት ነው። አንዳንድ ሰዎች እንግዲህ ኢየሱስ ክርስቶስን ያከበሩ የሚመስላቸው እመቤታችን ቅድስት ድንግል ማርያምን እያናናቁ ነው። እንግዲህ ጌታችን ከተጠራ ሌሎቹ አያገባንም እያሉ እንግዲህ ቅዱሳንን እንደዚህ እያጣጣሉ ይገኛሉ። ነገር ግን እስቲ ምንድነው እንደዚህ ያስባላቸው ነገር የሚለውን እስኪ አንድ ቪዲዮ አስመልክተናችሁ እንመለስ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እንደተከታተላችሁት ነው። በቲክቶክ ክሬቲቭ አዋርዱ ላይ ትንሽ ግርግር የፈጠረው አንደኛው ቪዲዮ ይህ ነው። እሱም እንግዲህ አርቲስት ማስተዋል እንግዲህ በመድረክ ላይ ወጥታ ጌታን መቀበል አለባችሁ ህይወታችሁ ላይ ለውጥ ማየት ከፈለጋችሁ ብላ በመናገሯ እንግዲህ ብዙ ውዝግቦች እየተነሱ ይገኛሉ። ከሷም አስከትሎ እንግዲህ አዶናይ ሽልማቱን ሲቀበል እንግዲህ የእመቤታችን የቅድስት ድንግል ማርያምን ስም ከፍ አድርጎ በተደጋጋሚ ሲጠራ ይሰማል። እንግዲህ ይህን ስም እንግዲህ ሲጠራ ደግሞ ያልተስማማቸው ወይም ደግሞ ያልተመቻቸው ሰዎች በሚዲያው ላይ የመጡ የተለያዩ ግርግሮችን እየፈጠሩ ይገኛሉ። እስቲ ከዚህ በመቀጠል የአዶናይንም እናሰማችሁና የሷና የሱን ልዩነት ደግሞ እንዴት እንደሆነ እናስመለክታችኋለን። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እንግዲህ በቪዲዮ ላይ እንዳስመለከትናችሁ ነው አዶናይ እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም በተለይም ስለ ስሟ እንግዲህ በተደጋጋሚ እየጠራ ነበረ። እንግዲህ ይህንንም ነገር በመናገሩ ብዙዎች እንግዲህ መነጋገሪያ አድርገውታል። በጣም የተደሰቱ እንዳለ ሁሉ ቅር ያላቸውም የተከፉም አሉ። በተለይ ደግሞ የእመቤታችንን ስም ሲጠራ የሚከፋቸው ሰዎች ማለት ነው። እስቲ እንግዲህ የሁለቱንም ንግግር በተለያዩ አንግል ሆነው እየተቃወሙ ያሉ ሰዎች አሉ። እስቲ የሁለቱ ንግግር ምን ላይ ነው ልዩነቱ የሚለውን ከአንድ ቪዲዮ ተከታትለን እንመለስ። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ
አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይህንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። በእውነት እንግዲህ ወንድማችን ሀሳብ ልክ ነው። እንግዲህ አርቲስት ማስተዋል በመድረክ ላይ ወጣ እንግዲህ ቀጥታ ያደረገችው የኔን ሃይማኖት ተቀበሉ ወይም የኔን እምነት ተከታይ ሁኑ፣ ወደ ጌታ ኑ እያለች ነው። እርሱ ወደ መታመኑ ስብከት ነው። ከዛም አልፎ እንግዲህ ስብከት ነው። ከዛም በላይ ደግሞ በጣም የሚያስገርመው ነገር እሷ ሸላሚ ናት እንጂ ተሸልማ አይደለም እዛ መድረክ ላይ ወጣችው። የተሰጣትን ሽልማት ለማስተላለፍ ብቻ ነበረ። እሷ ግን ስብከት አደረገችውና መድረኩን ቀይራ። ለማንኛውም እንግዲህ ልዩነቱ እዚህ ጋር ነው። አዶናይ መጥቶ በነገራችን ላይ ስብከት አይደለም ያደረገው፣ በቃ ለዛ ስኬት ያበቃውን አካል ነው ያመሰገነው ማለት ነው። ስለዚህ ማመስገን ቢሆን ኖርማል ነው። እሷም እኮ ብታመሰግን ለመሸለምም ቢሆን ብላ ጌታን ብታመሰግን፣ ግን ተቀበሉ የሚለው አይነት ስብከት ከዚህ አንግል ነው እንግዲህ ብዙዎች ሲቃወሙት የነበረው ማለት ነው እንጂ ልክ እንደ አዶናይ እሷም በመድረክ ላይ ወጣ እንግዲህ ጌታችን ኢየሱስ ክርስቶስ ወይም ጌታ የምትለውን አምላክ ብታመሰግን እዚህ ቦታ ላደረስከኝ ብላ ይሄን ያክል ችግር የለውም። እሱ እኮ ችግር የለውም፣ ግን እሷ ስብከት ሆነ። ለዛም ነው ብዙዎች ሲቃወሙት የነበረው ማለት ነው። እንግዲህ አንዳንድ እንግዲህ ከመቤታችን ጋር ችግር ያለባቸውም ሰዎች እንግዲህ ጌታን እያከበሩ የመሰላቸው መቤታችንን ማናናቅ ነው እንግዲህ የያዙት። ማንኛውም እንግዲህ እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። እናንተ ሀሳብ ምን ይመስላል የሚለውን ዩቲዩብ ክሬተር ከተጀመረ እንግዲህ ኢያሪኮ ሚዲያ ቦት እንደምታደርጉ ተስፋ እናደርጋለን። ለአሁን ግን ይህን ቪዲዮ ላይክ በማድረግ ተባበሩን። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በድጋሚም እንኳን አደረሳችሁ ለህዳር ጽዮን ማርያም ለማለት እንወዳለን። ከዚህ በመቀጠል ደግሞ እንግዲህ እመቤታችን ቅድስት ድንግል ማርያም መካከለኛ አይደለችም ወይም አማላጭ አይደለችም የሚሉ በየመንገዱ ያሉ አንዳንድ ፓስተር ነን የሚሉ ሰዎች አሉ። እስቲ እነሱን ቪዲዮ ተከታትለን እንመለስ። ማርያም መካከለኛ አይደለችም። ማርያምን ቅዱስ ሴኑ እንደነሱ ገብርኤል መካከለኛ አይደለም። ገብርኤል ቅዱስ ሴኑ እንደነ ማድነቅ ይቻላል፣ ማምለክ ይቻላል። እውራን በራም ሽባን ተተረከረ የማርያም ጽዋ ምትሸከሙ ሁላችሁ በደንብ አድርጋችሁ ስሙ። All these people have good skating skills, but the last one will shock you. ገብርኤል አልሞተልም፣ ሚካኤል አልሞተልም፣ የሆነ መልአክ አልሞተልም። ታምረ ማርያም ይህ ጣዖት አምላኪነት ነው። ማርያም ምን አደረገቻችሁ? ምቀኝነት እኮ ነው። በራእይ ድረስ ነው ወንጌል ምናል አይነ ምቀኛ ነው እንዴ ያለ እንዴ አይነ ምቀኛ ነው ወይ? ልጇ ብርሃን ሆነ ብርሃን
እንደተመለከታችሁት ነው አብዛኛው ማለት ነው እንግዲህ ጌታን እንሰብካለን እያለ እመቤታችንን እንደዚህ እያጥላላ በነገራችን ላይ ጌታን ብቻ ነው እንሰብካለን እያሉ ግን የስብከታቸው ርዕስና ማዕከል የእመቤታችንን ጥላቻ የቅዱሳን ጥላቻ እየሆነ እንግዲህ እንደሆነ እንደዚህ በግልጽ እየተመለከታችሁት ነው። አሁን እንግዲህ በመጨረሻ ላይ በዚህ ቪዲዮ ላይ እንግዲህ እንደሰማነው አባታችን አባ ገብረ ኪዳን ከተናገሩት ማዕከል እንግዲህ ልጇ ብርሃን ከሆነ እሷ እመብርሃን ለምን አትባልም ወይም የብርሃን እናት እንዴት አትባልም እያሉ ነበረ። በእውነት በጣም የሚያስገርም ነው። እንዲሁ ምን አድርጋቸው ነው እያሉ ነበረና ምን አድርጋችሁ ነው እስቲ ካላችሁ መልሱልን በኮሜንት ሴክሽኑ ላይ። ጁን ፈርስት ምናምን የእመቤታችንን እንደዚህ ጥልት ያደረጋችኋት አብዛኞቻችሁ ፕሮቴስታንቶች ማለት ነው። እስቲ ከዚህ በመቀጠል ደግሞ እንግዲህ አክሱም ጽዮን እንግዲህ ዛሬ ደማቅ በዓል አለ። እስቲ እንዴት ነበረ በዓሉ የሚለውን ከተወሰኑ ቪዲዮዎች ተከታትለን እንመለስ። ሰላም ወንድሜ፣ ሰላም። ከየት ነው የመጣችው? ከደሴ። እና መቀሌ እንዴት አያቸው? መቀሌ በጣም ጸዴ ነው። ህዝቡ እንዴት ተቀበላቸው? ሰላም ነው። በተለይ ደግሞ ሞተረኛ፣ የመቀሌ ሞተረኞች የሚገርም አቀባበል አድርገውልናል። የትም የለም። በጣም ደስ ብሎናል። ከጠበቅነው በላይ ነው። እናመሰግናለን። እንኳን ሰላም መጣችሁ ነው። እንኳን ደህና እንሄዳለን እጅን እንነሳ አክሱም እንደተመለከታችሁት ነው እጅግ በጣም ደስ የሚል ክብረ በዓል ነበረ። እናንተስ እስኪ በየት ነበር ያከበራችሁት? በኮሜንት ሴክሽኑ ላይ አስቀምጡልን። እስቲ ወደ ቀጣይ ቪዲዮ እንለፍ። እንደነዚህ ያሉ ልጆች ምን ትላለህ? እንዲህ እየተንከባለለ የሚሰብከው እውነተኛውን ጌታ በሆነና ደስ ባለኝ ነው። ግን ሐሰተኛውን ክርስቶስ ስለሆነ እንዲህ እየተንከባለለ የሚሰብከው ከንቱ ውዳሴ ሆኖበት ይቀራል እንጂ ከጌታ ጋር በእንደዚህ አይነት መንገድ ሰውን ማስተዋወቅ አይችልም። ራስህን አና ቅዱስ ቤተክርስቲያን እንደዚህ ድፍት ብለህ አልቅስ፣ ያን እውነተኛውን ጌታ ታገኘዋለህ። እንደዚህ ሲጣራ ሲንደባለል የምናውቀው እንጂ እንጃ በህይወት ሰው እያለ ወንጌል ሲሰብክ እንደዚህ ያለበለ እንደውም ሲገረፉ ነው የምናየው እንጂ በገዛ ፈቃዱ ሰይጣን እየገረፉ ነው። ወንጌሉ ግን አሳዘኝ። ወደዚህ ጭቃ ውስጥ ሲንከባለል መጽሐፍ ክብር የሌላቸው የፈሪሳዊ አካሄድ ለእይታ ብቻ ህይወት የሌለው ነው። እንግዲህ እንደተመለከታችሁት ነው በጭቃ ላይ እየተንከባለሉ እንደዚህ የፈሪሳዊ አካሄድ ነው ለእይታ ብቻ። በነገራችን ላይ ትኩረት ለማግኘት ነው እንጂ እንደው ለመስበክ ብለው አይደለም እንደዚህ የሚንከባለሉት ማለት ነው። በእውነት በእንደዚህ አይነት መንገድ እየሄዳችሁ ያላችሁ ወንድሞቻችን እንግዲህ ማስተዋሉን ይስጣችሁ ነው የምንለው። የመጀመሪያ ጊዜ ሀገራችን ላይ ቤተክርስቲያን የሰሩት ኢየሱስ ክርስቶስ እንዳስተማራቸው ጽዮን ላይ በ330 ዓመተ ምህረት አብርሃና አጽብሃ የተባሉ ሁለት ቅዱሳን ክቡራን ነገስታት በእውነት 12 መቅደስ አድርገው ስንት አድርገው 12 መቅደስ አድርገው በወርቅ ሀገራችን ኢትዮጵያ ላይ ተሰራሽ። ደስ ይበላችሁ። በእውነት እንዴት ያስደስታል። የሰሯትን ቤተክርስቲያን በምን ነበር ይባላል? በወርቅ። እስቲ በሉ በወርቅ። እኛ በሲሚንቶ ነው፣ በወርቅ ሰሯት። ድንግል ማርያም ምንድን ናት? ወርቅ ናት አይደል? አይገባትም። ዘካርያስ ምን አለ? ወርቁ ተቋመ ማኅቶት ዘኩለንታሃ ወርቅ ይላታል። ሁለመናዋ ምንድን ነው? ወርቅ በሉ እስቲ። አምላክን ያየ ዓይኗ ምንድን ነው? አይሰማም። አምላክን የሳመ ከናፍሯ፣ አምላክን ያዘለ ጀርባዋ፣ እሱን ያጠቡ ጡቶቿ፣ እሱን የሳሙ ከናፍሯ፣ ሃይማኖቷ፣ ምግባሯ፣ ተናገሩ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ዘላለማዊ ድንግልናዋ ወርቅ ነው። በወርቅ ሰሩላት የድንግል ማርያምን መቅደስ። በእውነት ለመምህራችን ቃሎትን ያሰማልን። አሜን። እንግዲህ ሁለንተናዋ ወርቅ የሆነ እመቤታችን ቅድስት ድንግል ማርያም በዕለተ ቀኗ እንግዲህ በረከት ይዛ ወደ ቤታችን ትግባ እንላለን። አሜን። በእውነት ለዛሬ የነበሩን ቪዲዮዎች እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ሰብስክራይብ ማድረግ አይረሳ። ሀሳብ አስተያየታችሁን በኮሜንት መስጫው በኩል እንደተለመደው አስፍሩልን እንላለን። ቀጣይ በሌሎች ወቅታዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።